በምድር ላይ ሰውን ሊተምን የሚችል የሰው ዋጋው ይሄ ነው ተብሎ ዋጋ ይውጣለት ቢባል በምድር ላይ በየኤርፖርቱ ያለው አውሮፕላን አንድ ላይ ቢጨመቅ፣ በየባንክ ቤቱ ያለው ብር አንድ ላይ ቢጨመቅ፣ በየከተማው ያለው ህንፃ፣ ቤት፣ መኪና አንድ ላይ ተሰብስቦ ቢገመት አንድን ድሃ ሰው መግዛት አይችልም። የክርስቶስ ደም ነው የኛ ዋጋ። ተተክሎ ደመራ 33 ዓመት ሙሉ ሲኖር መድኃኔዓለም ቤቱ እዚያ ጋ ነው ተብሎ አያውቅም። ችቦን ሲያበራ እናት እንኳን አይኗ እያየ ተሰቅሎ የልጇ መርዶ ሲመጣ ኧረ ተውት መርዶውን፣ ልጇ ሲታመም ትንሽ ሲጠወልግ ብዙ መከራ ነው፣ ብዙ ስቃይ ነው ያለባት። ተውት መታመሙንና መጠውለጉን፣ ተኝቶ ረጅም ጊዜ ከቆየል ዛሬ ልጄ በደህናው ነው ተባለች። ኢትዮጵያዊ ለመሆናችን ሰንደቅ ዓላማው ምልክት ነው። ኦርቶዶክሳዊ ለመሆናችን ደግሞ መስቀሉ ምልክታችን፣ አርማችን ነው። በመስቀሉ ገደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ። አሁን ግን ቀጥታ የምንሄደው ወደ ትምህርተ ወንጌል ነው ማለት ነው። ምዕመናን አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከህ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እጅግ የተከበሩ አባታችን መላከ ምሕረት መምህር ደርበው ካሳሁን የዚህ ታሪካዊ ቤተ ክርስቲያን ዋና አስተዳዳሪና የዚህ ሕዝብ አባት፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤቱ መዘምራን፣ ክርስቶስ በወርቀ ደሙ የዋጃችሁ ውድ ምዕመናን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት፣ የመርዶ ዜና በበዛበት፣ በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን ያለ ክፍያ የሰጠን፣ የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና በዝማሬ በእልልታ የሞላ ፍቅሩ ከወዳጅም ከወላጅም በላይ የሆነው ጌታ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታ ሁሉ ክብርና ምስጋና ለተቀደሰው ስሙ ይሁን። እናቱ እናታችን ወላዲት አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። እንኳን አደረሳችሁ። እልል በሉና እግዚአብሔርን አመስግኑ። በድጋሜ እንኳን አደረሳችሁ። ያደረሳችሁንም ጌታ ከፍ አድርጋችሁ አመስግኑት። እስኪ የተወደዳችሁ የእግዚአብሔር ልጆች እዚህ መድረስ ቀላል አይደለም። ብዙ ክፉ ቀናት አልፈዋል። ብዙ የመርዶ ቀናት አልፈዋል። እንደ ሀገር፣ እንደ ቤተሰብ፣ እንደ ግለሰብ በእያንዳንዳችን ልብ ውስጥ ጆሮን ጭው የሚያደርግ ብዙ የሐዘን ጊዜ አልፏል። ግን እግዚአብሔር መልካም ስለሆነ ያንን ጊዜ አሳልፎ ዘመንን በዘመን ተክቶና ቀይሮ ሁላችንንም ብዙዎቹ ሞታቸው ብቻ ሳይሆን አሟሟታቸው ከፍቶ በጅምላ ሞተው በጊኒደር ሲቀበሩ፣ አንዳንዶቹ እንደወጡ ሲቀሩ፣ እንደ ቅጠል ሲረግፉ እግዚአብሔር በምሕረትና በቸርነት የተወደዳችሁ የእግዚአብሔር ልጆች
እግዚአብሔር መልካም አባት ነው። ዛሬም የምንነጋገርበት በተለይ ዋጋ የተከፈለበት ያ ክቡር መስቀሉ የምናከብርበት ዋዜማው ስለሆነ ማታ በደመራው ላይ በመምህራኖቻችሁ በሰፊው ትማራላችሁ። ዛሬ ግን የዕለቱን ታሪክ ሳንነካ በመስቀሉ ላይ የተከፈለልንን ዋጋ አይተን እንደ እግዚአብሔር ፈቃድ ትምህርታችንን እንጠቀልላለን። እግዚአብሔር በቸርነቱ ያስተምረን። አሜን በሉ። ግድ የላችሁ እስኪ ሁላችሁም በዋጋ በሉ። ተገዝታችኋል። ቅዱስ ጳውሎስ ቆሮንቶስ በምትባለዋ ከተማ ለሚኖሩ ክርስቲያኖች 2 ጊዜ መልእክት ጽፎላቸዋል። ያ ዘመን ደጋጎቹ ክርስቲያኖች የእግዚአብሔርን ቃል በምን አይነት ጽሞና እንደሚማሩ እዩ። እነ ቅዱስ ጳውሎስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ጴጥሮስ አገልጋዮች ናቸው። ምኖች ናቸው? አገልጋዮቹ ነው። ይታሰራሉ። ሲታሰሩ እነሱ ወንጀል ሰርተው አይደለም፣ ወንጌል ሰብከው ነው የሚታሰሩት። እስር ቤቱ ነው ደብዳቤ ይጽፋሉ ለመንፈስ ልጆቻቸው፣ ለክርስትና ልጆቻቸው፣ ለተማሪዎቻቸው። ምእመናኑ በዚህ ይጽናኑ። ከናንተ መካከል ይሄንን ደብዳቤ አንድ ሰው ቁሞ ያነብላቸው፣ በዚህ ይጽናኑ ብሎ መልእክት ይልካል። እስር ቤቱ ነው ቅዱስ ጳውሎስ። እነዚያ ደግሞ ምእመናኑ ደግሞ ተሰብስበው ከእስር ቤት መምህራቸው የላከላቸውን ደብዳቤ መንፈሳዊ መልእክት አንዱ ያነባል፣ ሌሎቹ በጽሞና ይከታተላሉ፣ በዚያ ይጽናናሉ። ዛሬ ላይ ያኔ ቅዱስ ጳውሎስ በዘመኑ ለነበሩ በቆሮንቶስ ከተማ ለሚኖሩ ክርስቲያኖች የጻፈው ያ መንፈሳዊ መልእክት የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ደግሞ ጊዜ ገደብ ስለሌለው ሰማይና ምድር ቢያልፍም ቃሉ ስለማያልፍ የዘላለም የንጉሥ ቃል ስለሆነ ለዘላለም ያጽናናል። ስለዚህ ዛሬም ልንጽናናበት ይህንን ቃል እግዚአብሔር ሰጥቶናል። እግዚአብሔር ከስብራታችንና ከሐዘናችን ያጽናናን። በዋጋ ተገዝታችኋል። ቀድሞ ለዲያብሎስ ባሪያ የነበራችሁ፣ ቀድሞ በፈቃዳችሁ ኃጢአት በመስራት የዲያብሎስ ምርኮኛ የነበራችሁ፣ በግዞት በእስር የነበራችሁ፣ በኃጢአት የታሰራችሁ፣ አሁን ግን እግዚአብሔር ከእስራት ፈትቶ መስቀል ላይ ሞቶ በዋጋ ገዝቷችኋል። ተመልሳችሁ በባርነት ቀንበር አትያዙ። ክርስቶስ አንዴ ነፃ አውጥቷችኋል፣ በዋጋ ተገዝታችኋል ይለናል። በምድር ላይ ያሉ ነገሮች ሲገዙ ዋጋቸው እንደየዕቃው ጥራትና ማንነት ሊለያዩ ይችላሉ። የትኛውም ዋጋ ተጨምቆ ሊገዛው የማይችል ግን አንድ ፍጡር አለ። ያ ሰው ማን ነው ከተባለ፣ ያ ፍጡር ማን ነው ከተባለ ሰው ነው። ማን ነው? እስቲ ማን ነው? ሰው ነው። ሰው ማለት ድንቅ ፍጡር ነው። ሥላሴ በአራያው የሰራው፣ እግዚአብሔር ከፍ ያደረገው፣ እግዚአብሔር የመረጠው፣ እግዚአብሔር የሾመው፣ እግዚአብሔር ያከበረው ብቸኛው ፍጡር ማን ነው? እስቲ ሰው በሉ በማርያም። ይኸውላችሁ ሌሎቹ ፍጥረታት የማይጋሩት ለሰው ልጅ ብቻ የተሰጡ ብዙ ጸጋዎች አሉ። ለምሳሌ ሥላሴን የሚመስል ከ22ቱ ፍጥረታት ማን ነው? ሰው ሳይሆን ሰው ብቻ በሉ፣ ሌላ ነገር ስለማይጨምር ዝጉት። ማን ነው እሱ? ሰው ብቻ። የክርስቶስን ሥጋና ደም የመብላትና የመጠጣት ዕድል ያለው ማን ነው? ሰው ብቻ። ሙቶ እንደገና ተነስቶ በሰማይ በዘላለማዊ ክፍል 2 ሕይወት የሚኖር እሱ ማን ነው? ኧረ ሰው ያረገን መድኃኔዓለም ምስጋና ይግባው። አመስግኑት በእውነት። ስለዚህ እግዚአብሔር መልካም አባት ነው። ይህ መልካሙ አባታችን እግዚአብሔር በመጀመሪያ እኛን እሱን አስመስሎ ፈጠረን። ማንን መሰለ? ሰው ማንን? አምላኩን መስሎ ተፈጠረ። በዚያ ክብር፣ በዚያ ቅድስና፣ በዚያ ማዕረግ፣ በዚያ ደረጃ መኖር አልቻለም። ክብሩን አጣ። ከክብር ጎደለ። ከክብር በጎደለ ጊዜ እግዚአብሔር እንደገና ይቅር ሊለው ቃል ኪዳን ገባለት። ስላንተ ሙቼ፣ ስላንተ በመስቀል ላይ ተሰቅዬ
በደሜ እንደገና እገዛሃለሁ አለው። በምኔ? በዋጋ ተገዝታችኋል ሲባል ያ የተገዛንበት ዋጋ ምንድነው ከተባለ እሱ ምንድነው? የክርስቶስ ደም ነው የኛ ዋጋ። በምድር ላይ ሰውን ሊተምን የሚችል የሰው ዋጋው ይሄ ነው ተብሎ ዋጋ ይውጣለት ቢባል በምድር ላይ በየኤርፖርቱ ያለው አውሮፕላን አንድ ላይ ቢጨመቅ፣ በየባንክ ቤቱ ያለው ብር አንድ ላይ ቢጨመቅ፣ በየከተማው ያለው ህንፃ፣ ቤት፣ መኪና አንድ ላይ ተሰብስቦ ቢገመት አንድን ድሃ ሰው መግዛት አይችልም። የሰው ዋጋው ከዚህ ከዓለሙ በዓለም ላይ ካለው ውድ ነገር ሁሉ ከፍ ያለ ነው። ዋጋው አንድና አንድ የከበረው የመድኃኔ ዓለም ደም ብቻ ነው። ምናልባት በብዙ የተመሰቃቀለ ህይወት ውስጥ ሊኖር ይችላል አንድ ሰው። በብዙ መከራና ፈተና ውስጥ ሊኖር ይችላል። ላይኖረውም ይችላል ገንዘብ። ምንም ምስኪን ድሃ ቢሆን በዓለም ላይ ያለው ገንዘብ ግን እሱን አይተካም። ስለዚህ ሰው ክቡር ነው። አንድና አንድ ዋጋው የከበረው የመድኃኔ ዓለም ደም ብቻ ነው። ክርስቶስ በዚያ ደሙ ነው የገዛን። እንዴት ነው ግሹ? እንዴት ነው ዋጋው የተከፈለው ከተባለ ልክ በዛሬዋ ዕለት በዕለተ ዓርብ። በነገራችን ላይ ዓርብ ቀን በሰዎች ሕይወት ውስጥ ትልቅ ታሪክ ያላት ቀን ናት። ደግመን ደጋግመን የተሰራንባት ቀን ናት። ይኸውላችሁ መጀመሪያ እግዚአብሔር ፍጥረትን መፍጠር እሁድ ቀን ጀመረ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መቼ ማለት ነው? እሁድ ጀመረ። ዓርብ ዕለት 22ኛውን ፍጡር የፍጥረት ሁሉ ጉልላት የሆነውን የፍጥረት ሁሉም ደግሞ ትርጉም የሆነውን ሰውን በመጨረሻ ፈጠረው። ቅዱስ ዮሐንስ አፈወርቅ የተባለ ሊቅ እንደዚህ ይላል፣ እግዚአብሔር ፍጥረትን ፈጠረ። እስኪ በሉልኝ፣ እግዚአብሔር ምን አደረገ? እግዚአብሔር ፍጥረትን ፈጠረ። እግዚአብሔር የፈጠረውን ፍጥረት ሰው ተረጎመው ይላል። ትርጉም እንዲኖረው አደረገ። አሁን ሰው ባይኖር በምድር ላይ ዋጋ ያለው ፍጡር የለም። ደህና አደራችሁ? እየሰማችሁ ነው? ማርያምን በጣም ጥሩ። በምድር ላይ ሰው ባይኖር ምን ያለው ፍጡር የለም? ዋጋ ያለው ፍጡር የለም። ሰው ሲኖር ነው ዋጋ የሚኖራቸው ሌሎቹ ፍጥረታት። ወርቅም ብርም ቤትም መኪናም ዋጋ የሚኖራቸው ማን ካለ ነው? ሰው ካለ ነው። ሰው ከሌለ ወርቅ ከድንጋይ በምንም አይለይም። ሰው ከሌለ እስኪ አንድ ጥያቄ፣ እስቲ ባለ 3 መኝታ ኮንዶሚኒየም ሰው ባይኖር ስንት ብር ይሸጣል? ምንም አይሸጥም። የቀበሮ ዋሻ ነው የሚሆነው። ዋጋ አይኖረውም። ይኸውላችሁ የሰው ዋጋው የመድኃኔ ዓለም ደም ነው። የፍጥረት ሁሉ ዋጋቸው ደግሞ ሰው ነው። ሰው ከሌለ በአፈርና በጤፍ መካከል ልዩነት የለም። ከአፈር ተለይቶ ጤፍ ውድ እንዲሆን ያደረገው ሰው ነው። ከድንጋይ ተለይቶ ወርቅ ውድ እንዲሆን ያደረገው ሰው ነው። ሰው ባይኖር አፈርና ጤፍ አንድ ነው። ሰው ባይኖር ድንጋይና ወርቅ አንድ ነው። ሰው ባይኖር ቤትና መኪና ዋጋ ቢስ ነው የሚሆነው። ስለዚህ ሰው ማለት የፍጥረት ትርጉም ነው። የፍጥረት ዋጋው ነው። የፍጥረት በረከት ነው። አያችሁ፣ የፍጥረት ሁሉ ጉልላት ጌጥ ነው ሰው። ይሄ ሰው ሌላ ዋጋ ስለሌለው ለሌላ ዋጋ ይሆናል እንጂ ለሌላ ዋጋ እንዲኖረው ምክንያት ይሆናል እንጂ ራሱ ዋጋ ያለው ፍጡር አይደለም። ዋጋው አንድ ጊዜ ተጠቅልሎ ምንዛሬው ከፍ ዝቅ እያለ የማይዋዥቅ እንደ ዶላር በየጊዜው አቅጣጫውን የማይቀይር ምንዛሬው የማይዋዥቅ ሁልጊዜ ከብሮ የሚኖረው የመድኃኔ ዓለም ደም ነው። ምስጋና በደሙ ለገዛን አምላክ ይሁን። ስለዚህ ይሄ ጌታ የወደቅነውን እኛን ሊያነሳ የተሰበርነውን እኛን ሊጠግን ዛ መስቀሉ ላይ ዋጋ ሊከፍልልን ራሳችንን መስሎ ተወለደ። ማንን መስሎ ተወለደ? በደንብ አስተውሉ። በመጀመሪያ እኛ ማንን መስለን ተፈጠርን?
በደንብ አያስተዋላችሁ። መጀመሪያ እኛ ማንን መስለን ተፈጠርን? እግዚአብሔርን መስለን ተፈጠርን። በኋላ ግን ራሱ እግዚአብሔር ማንን መስሎ ተወለደ? እኛን መስሎ ተወለደ። የትኛው ይገርማል? ሁለት መመሳሰል አለ። እኛ እግዚአብሔርንና እግዚአብሔር እኛን መስሎ፣ በመጀመሪያ ስንፈጠር እኛ እግዚአብሔርን መሰል፣ በኋላ ደግሞ እሱ እኛን መስሎ ተወለደ። እኛ እግዚአብሔርን መስለን መፈጠራችን ነው ወይስ እግዚአብሔር እኛን መስሎ መወለዱ ነው የሚገርመው? አቤት አቤት! እኛ እግዚአብሔርን መስለን መፈጠር ነው ወይስ እግዚአብሔር እኛን መስሎ መወለዱ ነው የሚገርመው? በጣም የሚገርመው እግዚአብሔር እኛን መስሎ መወለዱ ነው የሚገርመው። ለዚህ እንደው በጣም ምሳሌ አድርጌ ልንገራችሁ እስቲ። ከጎናችሁ ያለውን ሰው እዩት እስቲ። እንዲህ ያያችሁት በግ ቢሆን አይገርምም? አይገርምም ወይ? ይገርማል። ከዚያ በላይ እግዚአብሔር ሰው መሆኑ ይገርማል። በጣም ነው የሚገርመው። ያ ገናና አምላክ፣ ያ ኃያል ጌታ ከከፍታዎች ሁሉ ከፍ ካለው ከጽርሐ አርያም ወርዶ ከዝቅታዎች ሁሉ ዝቅ ባለው በከብት በረት ነው የተወለደው። በጣም ነው የሚገርመው። ደግሞ ስልጣኑን ክብሩን እንደተቀማ አልቆጠረውም አለ። ወንድሞቹ ሲባል አላፈረም። በእኛ አይገርም? በለቢሰ ሥጋ ሥጋን በመልበሱ ከእናታችን ከድንግል ማርያም በመወለዱ ወንድሞቹ ተባለ። የእኛ ወንድሞች ተብሏል። እኛ ኃጢአተኞች ወንድሞቹ ሲባል ምን አላለም? አላፈረም ይላል። ክብር ምስጋና ላከበረን ጌታ ይሁን። በእውነት አላፈረም። ስለዚህ ዋጋው ጀመረ። አሁን ቤተልሔም ላይ ለዓይንም ለአፍንጫም ለጆሮ ትርክትም የማይመች በዚያ ቦታ ላይ ተወለደ። ይኸውላችሁ የትኛዋም ወላጅ በተለያየ ሁኔታ ወልዳ ሊሆን ይችላል። በከብት በረት የወለደች እናት ግን ድንግል ማርያም ብቻ ናት። በከብት በረት ምጥ በባህሪው ከባድ ነው። ደግሞ በባዕድ ሀገር በስደት ደግሞ በከብት በረት ሲሆን ምን ያህል የሚሆን አስባችሁታል? ግን የድንግል ማርያምን መውለድ፣ ልጅን መውለድ። በእርግጥ ድንግል ማርያም ልጇን ስትወልድ ከሔዋን ጀምሮ እንዳለው በሴቶች ላይ በወሊድ ጊዜ የሚታይ ምጥ የለባትም። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም እንደዚህ ይለናል። እምኀበ አብ ወፃ ቃል ዘእንበለ ድካም ወእም ድንግል ተወልደ ዘእንበለ ሕማም ይላል። ከአብ ያለ ድካም ከድንግል ያለ ሕማም ተወለደ ነው የሚለው። ላብ ከሰውነታችን ሲወጣ እንደማያመን ኢየሱስ ክርስቶስ ከድንግል ማርያም ሲወለድ በዚህ መንገድ ተወለደ ነው የሚለው ቅዱስ ኤፍሬም። ግን በከብት በረት ልጅን መውለድ፣ የወለደችውን ልጇን እንደወለደች የምታለብሰው ልብስ ማጣት እንዴት ይከብዳል! እንዴት ይከብዳል! ልጇን ቅጠል አለበሰችው ነው የሚለው። ያ ዛሬ የወለደችው ልጅ ያ ዛሬ የወለደችውን አንድያ ልጇን በስደት በባዕድ ሀገር በከብት በረት ቅጠል አለበሰችው። መከራውና ቁስሉ ከዚህን ጊዜ ይጀምራል። ከዚህን ጊዜ ይጀምራል። ስለዚህ የተወደዳችሁ የእግዚአብሔር ልጆች ይሄ ዋጋ ከዚህን ጊዜ ጀምሮ መክፈል ተጀመረ። ከፍታውን ለቆ ዝቅ ሲል ሰማይን ሳይለቅ ከሰማይ ወረደ ያ እግዚአብሔር። በኋላም ምድርን ሳይለቅ ከምድር ወደ ሰማይ አረገ። ያን ዋጋ ከፍሎልን መስቀል ላይ የተከፈለው ዋጋ እየቃተተ እርጥብ ግንድ ተሸክሞ የቀራንዮውን ኮረብታ እየደፉትና እያዳፉት አንዱ ከፊት ሆኖ ይጎትተዋል፣ አንዱ ከኋላ ሆኖ ይስበዋል። ያ ጌታ ያንን ሁሉ መከራ ተቀበለ። 33 ዓመት ሙሉ ሲኖር መድኃኔ ዓለም ቤቱ እዚያ ጋ ነው ተብሎ አያውቅም። ቅዱስ ሉቃስ እንደዚህ ይላል፣ ለቀበሮዎች እንኳን ጉድጓድ አላቸው፣ ለሰማይ ወፎችም ጎጆ አላቸው። ለኢየሱስ ክርስቶስ ግን ራሱን የሚያስጠጋበት ቤት አልነበረም ይላል። በማቴዎስ ወንጌል ምዕራፍ 17 ላይ ቅዱስ ጴጥሮስ ይሄ ጉዳይ አሳስቦት አንድ ፕሮጀክት ቀርጾ አቀረበ። ጌታ ሆይ 3
3 ቤት እንስራ፣ አንዱ ላንተ ይሆናል፣ አንዱ ለሙሴ፣ አንዱ ለኤልያስ አለ። ይሄንን ሐሳብ ውድቅ አደረገው መድኃኒዓለም። ለምን? ደልቶት ሊኖር አይደለም የመጣው፣ እኛን ወደ ነፃነት መልሶ በክብር ሊያኖረን ነው የመጣው። በክብር ሊያኖረን ነው የመጣው። ስለዚህ የተወደዳችሁ የእግዚአብሔር ልጆች ይሄ ዋጋ ለኛ ተከፍሏል። ይህንን ዋጋ የከፈለልን አምላክ ውለታውን መርሳት፣ መስቀል ላይ የተከፈለልን ዋጋ እንዴት ድንቅ ነው! ያ ዋጋ እንዲሁ በነፃ የተከፈለ አይደለም፣ እንዲሁ ተራ ዋጋም አይደለም፣ በድግግሞሽ ሰዎች የሚገበያዩበት ዋጋም አይደለም። ያ ዋጋ ይለያል። ድንግል ማርያም መስቀሉ ስር ቆማ እያለቀሰች፣ ዮሐንስ ያ ለኛ የተከፈለ ዋጋ መስቀሉ ስር ቆሞ መድኃኒዓለም በእጆቹ ችንካር ሲገባ እያየ ጆሮ ሲቃትት እየሰማ ያንን ዓርብ ቀን አሳልፏል። ዓርብ እንዳልኳችሁ በሕይወታችን ትልቅ ቦታ ያለው ቀን ነው። መጀመሪያ አዳም የተፈጠረው መቼ ነው? እስቲ ሁላችሁም ዓርብ በሉ። አዳም የተፈጠረው መቼ ነው? ዓርብ ተፈጠረ። ከፍጥረታት ሁሉ መጨረሻ ላይ መኖሪያውን፣ ምግቡን፣ ምኑን ካዘጋጀለት በኋላ እግዚአብሔር በመጨረሻ የክብር እንግዳ አድርጎ አመጣው። በሳምንቱ ዓርብ ሔዋን ተፈጠረች። በጣም በሚገርም ሁኔታ በገነት ውስጥ 7 ዓመት ከ1 ወር ከ17 ቀን ከቆዩ በኋላ ዕፀ በለስን በልተው በዕለተ ዓርብ ከገነት ወጡ። አዳም በዚህ የመከራ ዘመን በዚህ የፍዳ ዓለም 930 ዓመት ከኖረ በኋላ በዕለተ ዓርብ አረፈ። ከ5500 ዘመን በኋላ ቃል በተገባለት መሰረት በዕለተ ዓርብ ወደ ወጣበት ገነት እንደገና ተመልሶ በክብር ገባ። በመድኃኒዓለም ዋጋ ክብር ምስጋና ለመድኃኒዓለም። ስለዚህ ዓርብ ታላላቅ ስራዎች የተሰሩባት ቀን ናት። ሁልጊዜ ቅዱስ ዮሐንስ መድኃኒዓለም መስቀል ላይ ተሰቅሎ ከሞተበት ቀን ጀምሮ ለ70 ዓመታት አንድም ቀን ሳይስቅ ነው የኖረው። ያ መከራ ፊቱ ላይ እየመጣ ያ መድኃኒዓለም መስቀል ላይ የሚቃትተው ድምፁ ጆሮ ላይ እያቃጨለ ሁልጊዜ ያንን ሲያስብ ነው የኖረው። አንዳንዶች አባቶቻችን ደግሞ ዓርብ በየሳምንቱ ሐሞትና ከርቤ እየቀላቀሉ በጥብጠው ይጠጣሉ። ምኑን ለማስታወስ? መድኃኒዓለም ቀራንዮ ላይ መስቀል ላይ ሆኖ የከፈለውን ዋጋና የጠጣውን መራራና ሐሞት ለማስታወስ። እኛ ሁላችን ኦርቶዶክሳውያን ደግሞ እሱን አስበን ከመብል ከመጠጥ ተከልክለን ሁልጊዜ ዓርብ መድኃኒዓለም በመከራ ያሳለፈውን ጊዜ እያሰብን አፋችን ምሬት እስከሚሰማን ድረስ በጾም እንውላለን። አያቸው ዓርብ እንዲሁ ተራ ዋጋ የተከፈለልን ስላልሆን ውለታ ቢሶችም ስላልሆን ነው ይሄን ዋጋ የምናደርገው። እግዚአብሔር ያሳያችሁ። ያ ኃያል አምላክ መስቀል ላይ እንደ ብራና ተወጥሮ ተሰቅሎ እየቃተተ እናቱ እያለቀሰች ልጅሽን ሰው ገደለው የሚል መርዶ አይደለም የመጣላት። እናት እንኳን አይኗ እያየ ተሰቅሎ የልጇ መርዶ ሲመጣ ኧረ ተውት መርዶውን፣ ልጇ ሲታመም ትንሽ ሲጠወልግ ብዙ መከራ ነው፣ ብዙ ስቃይ ነው ያለባት። ተውት መታመሙንና መጠውለጉን፣ ተኝቶ ረጅም ጊዜ ከቆየ ዛሬ ልጄ በደናው ነው ትላለች። እናት ልጇ በእቅፏ ከሌለ ውጭ ላይ የሆነ ጮት ስትሰማ ወይኔ ልጄ ነው የምትለው። የኔ ልጅ ነው ይሄ መከራ የደረሰበት ትላለች። መኪና ተገለበጠ ከተባለም ወይኔ ልጄ ነው የምትለው። እናት ሁልጊዜ መከራ ላይ ናት። እናት ሁልጊዜ ሰቀቀን ላይ ናት። እናት የልጇን መርዶ መስማት በጣም ከባድ ነው። ድንግል ማርያም ደግሞ መርዶዋ አይደለም የመጣላት፣ አይኗ እያየ ነው ችንካሩ በእጆቹ ሲገባ፣ ጆሮዋ እየሰማ ነው ሲቃትት። አንድያ ልጇ ያላባት የወለደችው ተቀዳሚም ተከታይም የሌለው ያ ልጅ እንዴት ድንቅ ነው! እንዴት ያማል! ያኔ ከሄሮድስ እጅ ያዳነችው ይዛው ተሰዳ ብዙ ዋጋ የከፈለችለት ልጇ
ዓርብ ዕለት ግን ማዳን አልቻለችም። ቦኑ ለከንቱ ዘሮጽኩ በጻሞ ያ ሁሉ ድካሜ ከንቱ ቀራለች። ድንግል አለቀሰች። 5 ሐዘናት አሏት ድንግል ማርያም በተአምረ ማርያም ላይ የተጻፈ በጣም ያን ቀን አይመልሰው የምትለው ማለት ነው። ያን ቀን አይመልሰው የምትለው ከነዚያ መካከል መስቀል ላይ የተከፈለው ዋጋ ትልቁን ድርሻ የሚይዘው ነው። አይኖቿ እያየችን ካረበጆቹ ሲገባ ልጄ ልጄ እያለች መስቀል ላይ የተወጠረው ልጇን እያየች ይላችሁ። ተገንዞ የተቀበረ እኮ አይደለም። መስቀል ላይ እያየችው ነው። ሲተፉበት ልጇን ወንጀለኛ አይደለም፣ ጻድቅ ነው፣ ይቅር ባይ ነው፣ መሐሪ ነው። ያ ልጇ እንዲያ ያን ሁሉ መከራ ሲቀበል እሷ አብራለች። ማዳን ግን አልቻለች። ምን አለበት እንደዚያን ጊዜው እንደ ሄሮድስ ዘመን ይዤ ተሰድጄ ማዳን የምችልበት እድል በኖረኝ። ምን አለ በተራብኩ በተጠማሁ አንተን ይዤ ተሰድጄ በዚህ ማዳን ብችል። ወይኔ ልጄ እያለች መስቀሉ ስር ታለቅሳለች። ያ ጌታ ስለሷና ስለኛ ያስባል። መስቀል ላይ ሆኖ እናት እናትህ ያለ እናት እንዳይቀሩ ብሎ እሷን ደግሞ ለኛ አድርገው እናት አድርገው ሰጠን። ክብር ምስጋና ለመድኃኔዓለም ይሁን። ያቺ እናት ድንግል ማርያም መስቀሉ ስር የወረስናት ርስታችን ናት ከደጉ አባታችን ከመድኃኔዓለም። አንድ መልካም አባት ሲሞት ለልጁ ርስት አውርሶ ነው የሚሞተው። የመልካሞች መልካም መድኃኔዓለም አባታችን ለኛ ለልጆቹ ያወረሰን ርስት ድንግል ማርያም ናት። የወረስነው የተቀበልናት ደግሞ መስቀሉ ስር ነው። ስለዚህ መስቀሉን ስናከብር ብዙ በረከት አለን። ድንግል ማርያምን አብረን መስቀሉ ስር እናያለን። ይኸውላችሁ ኦርቶዶክሳውያን አይናቸው ደንባራ አይን አይደለም ያላቸው። መስቀሉ ላይ ያለውን ጌታ ብቻ አይደለም የሚያዩት። መስቀሉ ላይ የፈሰሰው እንደሚያያሉ መስቀሉ ስር ያለችዋን ቅድስት እናት ያያሉ። አብሮ የሚያጽናናውን ዮሐንስን አብረው ያያሉ። ብዙዎቹ መስቀል ላይ ያለውን ጌታ ያዩና መስቀሉ ስር ያለችዋን እናት ያዩ። ይህንን አጥርቶ ማየት የሚችል የእምነት አይን የላቸውም። ኦርቶዶክሳዊት ቤተ ክርስቲያን ግን የተሰቀለውን ጌታ በአምላክነቱ ትሰግድለታለች። ደሙ የፈሰሰበትንና በደሙ የከበረውን መስቀል ታከብራለች። መስቀሉ ስር እናት ሆና የተሰጠችውን እናቱን ደግሞ ታነግሳለች፣ ታወድሳለች። ኦርቶዶክሳዊት ቤተ ክርስቲያን ይችላል። ለሁሉም በየደረጃው ለመስቀሉና ለድንግል ማርያም አይደለም። እኛም እናትና አባትህን ምን በል አክብር ተብለናል። መስቀሉንና ድንግል ማርያም ቅዱሳንን አይደለም ታላላቆቻችንን እንኳን ኃጢአት የሚሰሩ ሰዎችን እንኳን እንድናከብር ታዘናል። ስርዓት ያላት ቤተ ክርስቲያን ናት። ስለዚህ ክርስቶስ መስቀል ላይ ሆኖ እየቃተተ 7 የፍቅር ቃላቶች ተናገረ። ስንት ቃላቶች? ከ7ቱ የፍቅር ንግግሮች አንዱ እነኋት እናትህ ይቺ እናት ትሁንህ የሚለው ስጦታ ነው። ሌላው ሁል ጊዜ ባሰብኩት ቁጥር የሚገርመኝ መድኃኔዓለም መስቀል ላይ የተናገረው ተጠማሁ የሚለው ነው። ምን አልኩ? እንዲያው በመድኃኔዓለም የሆነባችሁ እስኪ ተናገሩ ሁላችሁም። ይህን የተናገረው ማን ነው? አይገርማችሁም? ምድርን በዝናብ የሚያረሰርስ ያ ጌታ፣ ዝናብን የሚያዘንብ የውቅያኖሱ አምላክ ምን አልከው አለ? አረ ንገሩ በመብርሃን ተጠማሁ። በአገራችን የአባይን ልጅ ነበረ። ቀራንዮ ላይ ግን የአባይን ልጅ ሳይሆን የአባይን ጌታ ውሃ ጠማው። እግዚአብሔር የእግዚአብሔር ውሃ አጣ፣ ተጠማሁ አለ። የሰውን ልጅ የጭካኔውን ጥግ ተመልከቱ። ያ ጌታ ተጠማሁ ብሎ ሲቃትት ምን ቢያጠጡት ጥሩ ነው? መራራ ሐሞት። አሁን የሚጠጣውንና የሚናገረውን አስተውሉት። የሚጠጣው መራራ ነው፣ የሚናገረው ጣፋጭ ነው። መራራ ሐሞት ከጠጣ አፍ የወጣ ጣፋጭ ንግግር የሚያደርጉትን አያውቁምና ምን በላቸው? አረ መድኃኔዓለም ምስጋና ለስም አጠራሩ ይሁንለት፣ ይቅር በላቸው።
መልካም ያደረግን መስሏቸው ነው ይሄን የሚያደርጉ። ባያውቁ ነው። አባት ሆይ ይቅር በል። እንዴት አይነት ምህረት ነው! እንዴት አይነት ደግነት ነው! እንዴት አይነት ርህራሄ ነው! እንዴት አይነት ልብ ነው! ግን ይሄ ልብ እንዴት አይነት ርህሩህነት ነው! ባያውቁ ነው የሚያደርጉትን። መልካም ያደረግን መስሏቸው ነው። እባክህ አባት ሆይ ምን በላቸው? ይቅር በላቸው፣ አትቁጠርባቸው ይላል። አትቁጠርባቸው። እየወጉት ችንካሩን እያጠበቁ እሱ ምን በላቸው? እየተፉበት እሱ ምን በላቸው? እንዴት አይነት ይቅርታ ነው ባካችሁ! እስቲ ምራቅን አስቡት። የራሳችሁን ምራቅ ራሳችሁ ሰውነት ላይ ብትተፉበት ቅር ይላቸዋል አይደል? ጌታ አይሆንም። የራስን ቢሆን ምራቅ የሰው ሲሆን ደግሞ በጣም ከፍ ይላል አይደለ? ደግሞ የማያምን ሰው ደግሞ ሲሆን ደግሞ ይብሳል። ቅዱስ ያሬድ ምን አለ? ወተአገሰ ምራቀ ርኩስ አለ። ከአፋቸው በጎ ነገር ወጥቶ የማያውቅ እነዚያ አይሁድ የነሱ ምራቅ ደግሞ እንደ ጦር እንደ መወጋት ቁጠሩት። የነሱን ምራቅ ፊት ላይ እንዲሁ ነው ተሞሸረ ለነፍሳችን። ቤተ ክርስቲያን ክርስቶስን ስትጠራው ሙሽራዬ ነው የምትለው። ዛሬ ምን ነው የምትለው? በዚህ በመስከረም ወር መጨረሻው ላይ መስከረም 31 2 አካባቢ በሚኖረው ከ26 ቀን በኋላ በሚገኘው የመጀመሪያው እሁድ ላይ ትወድሶ መራት ሙሽሪት ቤተ ክርስቲያን ሙሽራዋ ክርስቶስን እንዲህ ብላ ታከብረዋለች ይላል ቅዱስ ያሬድ። ሙሽሪት ቤተ ክርስቲያን ሙሽራዋ ማንን? ሙሽራዋ ክርስቶስን፣ የተሞሸረላትን ደሙን ማጫ አድርጎ የከፈለላትን። እንዲህ አይነት ሙሽራ አይታችኋል ወይ አለ ቅዱስ ያሬድ። በጣቱ ቀለበት ያደረገ አይደለም፣ ችንካር የተቸነከረ ሙሽራ አይታችኋል ወይ? ያ ሙሽራ መድኃኔ ዓለም ነው። ሙሽሪቲቱ ቤተ ክርስቲያን ያ የከፈለው ዋጋ ደሙ ነው። ሙሽራው ክርስቶስ ለታዳሚዎቹ ለኛ ያጠጣን ደሙን ነው። ሙሽራው ክርስቶስ በሰርጉ ቀን ለታዳሚዎቹ የራሱን ስጋ እየቆረጠ የሚያበላ ሙሽራ ነው። አባቶቻችን ቅዳሴውን ቀድሰው ምዕመናኑን አቁርበው ሲመለሱ የሚጸልዩት አንድ ጸሎት በጣም ይገርመኛል። እስመን ሰዋከ ለለ ዕለቱ ወንጠባሃከ ዘየ ይሉታል። እስኪ አብራችሁ ይበሉ። አንድ በግ ነህ በሉት እስቲ። መድኃኔ ዓለምን እኮ ነው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ አይደለ? አንድ በግ ነህ በሉ እስኪ። ስንት በግ ነው? አንድ በግ ነህ። በየቀኑ እናርዳለን። ስንት በግ ነው? መቼ ነው የሚታረደው? አይገርማችሁም ምዕመናን? እናንተ ቤት የፋሲካ ዕለት የታረደው በግ የዘመን መለወጫ ደግሞ ይታረዳል እንዴ? ኧረ አይታረድም። ለዘመን መለወጫ የታረደው በግ ለገና ደግሞ አይታረድም እኛ ቤት። እዚህ ቤት ግን አንዱ በግ ለዘላለም በየቀኑ ይታረዳል። ክብር ምስጋና ለበጉ ይሁን። በእውነት ያ በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የሕዝቡን ኃጢአት በደሙ የሚያጥብ ብቸኛው ነው። ያ ዋጋ የተከፈለው ቀራንዮ ላይ ነው። ያ ዋጋ የተከፈለው መስቀል ላይ ነው። መስቀል ይኸውላችሁ ኢትዮጵያዊ ለመሆናችን ሰንደቅ ዓላማው ምልክት ነው። ኦርቶዶክሳዊ ለመሆናችን ደግሞ መስቀሉ ምልክታችን፣ አርማችን ነው። ለዚህ ነው ዳዊት ማታ ደመራው ላይ በሚዜመው ምስባክ በተባለው ዜማ ላይ እንዲህ አለ፣ ለሚፈሩህ ምልክትን ሰጣቸው አለ። ለነማ? ለሚፈሩህ፣ ለሚያመልኩ፣ ለሚገዙልህ ምንን ሰጣቸው? ከቀስቱ ያመልጡ ዘንድ። ምልክቱ ምንድነው ከተባለ መስቀል ነው። ምልክቱ ምንድነው? መስቀል ነው። እኛ ኦርቶዶክሳውያን ከሌሎቹ አካላት መለያ ምልክት ሰንደቅ ዓላማ ሆኖ የተሰጠን እሱ መስቀል ነው። ሰይጣን እንኳን መስቀልን ይላሉ አባቶቻችን፣ መስቀለኛ መንገድ እንኳን ይፈራል።
እዚያ ላይ የደረሰበትን መከራ ያውቀዋል። አባቶቻችን ደግሞ መስቀልን ይዘው ጠላትን አሸንፈዋል። መላእክት ከአጋንንት የሚለዩት በመስቀላቸው ነው እና አፎምያ ሌሎቹም ቅዱሳን ዲያብሎስ መጥቶ እኔ ገብርኤል ነኝ ሲል ገብርኤል ከሆንክ የታለ ብርሃነ መስቀልህ አሉት። ይህንን ይዞ መምጣት አይችልም። ብርሃን ለብሶ አስመስሎ መምጣት ይችላል። መልአክ መስሎ መምጣት ይችላል። መስቀል ይዞ መምጣት አይችልም ዲያብሎስ። የታለ መስቀልህ ሲሉት ገና ስሙ ሲጠራ በነው ይጠፋል። ስለዚህ መስቀል አርማ ነው። መስቀል ክብር ነው። ቅዱስ ያሬድ መስቀል ኪሩቤልን ሆነ ይላል። እንደ ኪሩቤል ሆነ። ለምን? ከ9 ሰዓት እስከ 11 ሰዓት ክርስቶስ ተሸክሞ የቆየው መስቀል ነው። እንደ ኪሩቤል መስቀል ላይ ነገሰ። ስለዚህ እኛ ኦርቶዶክሳውያን መስቀልን በመውደዳችን መስቀሉን በምናችን እናስረዋለን? እስኪ ንገሩኝ ሁላችሁ፣ መስቀሉን በምናችን እናስረዋለን? ለምን? ይኸውላችሁ ይሄ መልስ መመለስ አለብን። ለምንድን ነው እንደ ሰዓት ለምንድን ነው በዚህ ማናስረው? በእጃችን ለምን አናስረው? በሌላ ነገር ማድረግ ለምን አይቻልም? ለምን በአንገት መሆን ተፈለገ ሲባል መልሱ ሊቃውንቱ እንደዚህ ይላሉ። ክርስቶስ ሲወደን ፍቅሩን የገለጠው እስከ ሞት ድረስ መስቀል ላይ ነው። መስቀል ላይ ሞቶ ፍቅሩን እንደገለጠልን እኛም አንገታችን ተቆርጦ እስከምንሞት ድረስ እንወድሃለን፣ አንገት የተቆርጦ በሞት እንኳን አልክድም ብለን ክርስቶስ መስቀል ላይ ያሳየውን ፍቅሩን እስከ ሞት ድረስ እኛ እንደሚወድ የገለጠበትን ያንን መስቀል እኛ ደግሞ በአንገታችን እናደርገዋለን። ለምን? አንገት ቢቆርጥ እንኳን አልክድም ለማለት ነው። አያችሁ፣ በመስቀል ተሰቅለ የሞትክልኝን አንተን አንገት ቢቆርጥ እንኳን አልክድም፣ ከአንተ አልርቅም ብለን ነው በአንገታችን የምናስረው። አያችሁ፣ ቤተ ክርስቲያናችን ልጆቿን በምን አይነት ስርዓት እንደምታኖር በምን አይነት ክብር እንደምታከብር ልብ በሉ ኦርቶዶክሳውያን። ስለዚህ እኛ በአንገታችን እናስረዋለን። ምልክቱ መስቀሉ ሁልጊዜ በእኛ ላይ ይኖራል። ሁልጊዜ እናከብረዋለን። ክብርና ምስጋና በደሙ ለከበረው ለዕፀ መስቀሉ ይሁን። በእውነት ይኸውላችሁ እግዚአብሔር ለምንድን ነው በዕፀ መስቀል ላይ የተሰቀለው ከተባለ ደግሞ አዳም የሞተው ዕፀ በለስ በልቶ ነበረ። ዕፀ በለስ በልቶ የሞተውን አዳምን ለማዳን ዕፀ መስቀል ላይ ተሰቅሎ አዳነው። ዕፅ በልቶ የሞተው በዕፅ ተሰቅሎ ዳነ ማለት ነው። ዕፅ በልቶ የሞተውን መጀመሪያውን አዳም ዕፀ መስቀል ላይ ተሰቅሎ ሁለተኛው አዳም አዳነው። በደሙ ሁላችን ምን ብለናል? እስቲ መስቀል ኃይላችን ነው በሉ ሁላችሁ። መስቀል ቤዛችን ነው። መስቀል መድኃኒታችን ነው። መስቀል የነፍሳችን ቤዛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ ድነናል። ክብረ ምስጋና በደሙ ላዳነን በመስቀሉ ላዳነን ለአምላካችን ለእግዚአብሔር ይሁን።